ወይ ካንቺ ወይ ከልጁ መምረጥ አለበት ተብሎ ባለቤትሽም አቶ አንዋር ፈርሟል። ምንድን ይፈርማል? ወረቀቱ ላይ ፈርሟል። ምንድን ይፈርማል? ከሱ መለየት ጎዳው ላይ ያለ ጊዜ በማርያም ቦዳለም በማርያም ያለው በጀርባ ዳርግ ልጅ ጊዜ በማርያም ዶክተር ናሽ ዲዝማ ዶክተር ማየው ያክናቱ ታርጋለሽ አርጋለሽ አረባላ ቦዲያ ወኩት ለምንጋዲያ መረጋጋት አለ። ተረጋጊና ስሚ። አሁን እኔ ስሚ ምንድን ይፈርም ግራት ይልሽ እውነታውን እኔ ልጅህን ትመርጣለህ ብዬ በጣም ፈርቼ ነበር። እውነትም ትወዳታለህ። ጥሩ ውሳኔ የወሰንከው ምንም ሊጸጽት የሚችል አይደለም። እግዚአብሔር ይስጥህ። እዚህ ነው ያለችው ዶክተር። ኪዬ እማ እንዴት ነሽ እናቴ? እናቴ እንዴት ነሽ? ያው ደህና ነሽ? እንዴት ነሽ? ምን እየተሰማሽ ነው? ኪዬ እንዴት ነሽ? ቆይ ተረጋጊ። ቆይ ልጄ ተረጋጊ። ተረጋጊ። እንዴት ነሽ? ደህና ነሽ? ኧረ ምንም የተፈጠረ ነገር የለም። እና ዝም ብሎ ምንም እንዴት ነሽ? አይ ምንም አልኩ። እንደው ትላንት ሰሰኝ እንደዛ ስትጫወች እንዲመተኛ ተሽከርኩኝ። እርግዝና አይደል ዶክተር? በማለት ሸልሸኝ ነው ምግብ ስላልበላኩ። አይ ጭንቀትም ነው። አልበላውም ምግብ ሰሞኑን እያስበላኝ አይደለም ምንም ምግብ። ለዛ ነው ዳርታም እኮ ግልኮስ ሰጠኝ እኮ ምግብ እጥረት ስላለብሽ ነው ብላኝ ነበር አይደል? አልበላኝም ምግብ ሰሞኑን አላስበላኝም እኮ ነው። አይዞሽ አላስበላኝም እኔ ዘሮለብኝ መበላው እንዳለ ይወጣል ዶክተር። አልቀመጣለኝ ወደ ውስጥ አልስማማም አለሽ? ቆሎ ብቻ ነው የሚገባው። እሱች ምን ነገር ፈሳሽ ነገር አትወስጂም? አይቀመጥም ውስጥ ይወጣል። ከዚህ በፊት እንደዚህ ነገር አጋጥሞሽ ያውቃል? እንጃ እርግዝናን ካወኩት በኋላ ነው በጣም የማስብ። ከዛ በፊት ሌላ ተጓዳኝ በሽታ ምናምን እንትን ያለ ነገር የለም? ኑሮ ያመኝ ሌላ ነበር። ከዚህ በፊት ምንድን ነበር? አንዳንድ ስደንቀን ወድቃለሁ። አይ እንደዚህ ስለሽ ለዛ ነው። ደህና ነች አሁን እና ተረጋጋማ። ተረጋጋ። ያው ለምን ታስጨንቃታለሽ? ተረጋጋ። ምንም አልሆነም። ዝም ብለው ነው እንደሱ ጭንቀቱ ነው እንደዚህ ስለማያውቁ ለዛ ነው እንትን አንዴ ለውራት እናትነት ነው እንትን እሺ አንዴ ዝም ብሎ ትንሽ አሞሻል ምናምን ነገር ይለኛል ዶክተሯ። ምግብ በደንብ መብላት አለባት ከዚህ በኋላ ምናምን አለኝ። እና ከዳይ ልጅ እኮ ችግር ነው። ምን ችግር አለ? ኖርማል እኮ ነው። ምግብ ታይ ብዬ ስልሽ ዝም ብሎ ያዞረኛል አልበላም እያልሽ አንተ ዝደነስ ነው ደስ የሚልብህ ምናምን ትይኛለሽ። ምግብ ብዬ ስልሽ እምቢ ብለሽ አማር እንዴ እኮ ነው አሁን ምንድን ነው ቻሪ ምን ነው ደህና ነኝ። ያው ደህና ነሽ እና ምንም በቃ ምግብ እኮ መብላት ነበረብሽ። ከጽንሱ ጋር የሚመጣጠን ምግብ መብላት አለባት አለ። ከዚህ በኋላ ትበያለሽ። በላለሁ እኮ እኔ እኮ አልቀመጥ ስላለኝ እኮ ነው ሆዴ ውስጥ አኑ አልቀመጥ ብሎኝ እኮ ነው ሆዴ ውስጥ ትበያለሽ። ከአሁን በኋላ እርግዝናው እኮ ነው ያለ እኮ ነው ይሄ። እሺ እንዴ ሁሌም እኮ እንዴ ከዚህ በኋላ ገና እኮ ሆስፒታል እንመላለሳለን። እሺ በቃ አልበላለሁ። አማር በማረም ተረጋጋ። እሺ በላለሁ ከዚህ በኋላ እሺ እሺ እንዴ ብዙ ነገር ነው የመጀመሪያችን አለ እንዴ እሺ እና እሺ ፍቅርና ስሙ እና አንቺ ፍቅር ያልቅማ
ብዙ ፍቅሮች ይኖሩናል አይደለም ነው። ትናንትና ደግሞ በወንድም ሲሆን ፍቅር ይባላል ስሙ ምናምን ብለሽኛል አይደል? አሜን። በወንድም አሜን ነው። እሺ አሁን ደግሞ አሜን ይባል እዚህ እንወልዳለን። እሺ ፍቅር ተወለድና እናያለን። አክስቴ ለምን ደምታለች? ያላንቺ ምን ሆነ እንደማችል ታውቂያለሽ? አክስቴ ግራ ገብቷታል። እዚህ ትናንትና አንቺ ነሽ ምናምን ብዬ ተናግሬያት ነው እንደዚህ ሆነሽ ሳይሽ ምናምን ነገር ትናንትና ያው ይዘሽ አልሄደችም ከኔ ጋር እንድትቆይ ፈልጌ ነበር። ይሆናል አይደል? የማይሆን የተበከለ ምግብ በልታ ነው ዝም ብለሻት ምናምን ነገር እንደዚህ ስትለኝ ምናምን ነገር በቃ ተናድጄ ምናምን ነገር ዝም ብዬ እዚህ ሆስፒታል ሳይሽ ዝም ብዬ ተናድጄ ተናገርኳትና ለዛ ነው እሷ ምን እንትን ብሏት ነው። እሺ ያላንቺ ምን አልችልም ታውቂያለሽ። ሆስፒታል እኮ ነው የደወልኳቸው እኮ እንድታድኝ እኮ ያው ታውቂያለሽ ለኔ ያደረኩት ምንም ነገር የለም። እድሜ ልኬን ታውቂያለሽ። ብኖርም በሞትም ላንቺ ብዬ ነው ታውቂያለሽ። ደናንሽ አክስቴ በቃ ስለጮኩባት ነው አልኩሽ። አክስቴ ምንም አትሆኝም፣ ተረጋጊ። ምን ትሆኛለሽ አንቺ? እኔ ያለው አንዴ ይኸው አሁን እያለቀስኩ ነው። እሺ አሁን እያለቀስኩ ነው ወይ? እሺ አሁን እያለቀስኩ ነው ነው እናቴ ምን ሆንኩኝ? ይኸውልሽ ተረጋጊ። ለምንድን ነው እንደዛ ተከስሬ ደግሞ ወጥስ ላይ ምንም አልሆንሽ እንዴ? ልጅ አይደል እንዴ? እኔስ ልጅ አይደለም አክስቴን አስገባት። እሺ አንቺንም ልጅ ነው አብረን እንኖራለን አይደል? ብዙ ተስፋ አለን፣ ብዙ ነገር ይኖረናል አይደል? ማስኪያ እየበላሽ ነበር ምግብ ሳትበያ ሁሌም ይከብደኛል እናቴ። አንድ ነገር ልንገርሽ። እሺ ቆይ ትንሽ ብዙ ስራ አልበላሽ ብሎ የተለያየ አይነት መድኃኒት ምናምን ነገር እንትን ብሎሻል። ምግብ በደምሽ ውስጥ ያለው የስኳር መጠን በጣም ወርዷል ምናምን ነገር አለ ምግብ ስላልበላሽ። እሺ መብላት አለብሽ። አክስቴ ተናገርኳት። ለዛ ነው ምን ሆነሽ ነው? ምንም አልሆንኩም ልጄ፣ ምንም አልሆንኩም። አሁን ራስሽን አረጋጊ። ምንም አልሆንኩም። እንደው እዚህ አልጋ ላይ እጭሽ ታዲያ ደስ ሊለኝ ትፈልጊያለሽ ልጄ? በቃ ምንም አልሆንኩም። እንደው እዚህ ጋር ሳይሆን እኔ ተቆጥቼ አይደል ትናንትና ለምን ይዘሻት ሄድሽ? እኔ ተቆጥቻለሁ። በቃ እኔ ተቆጥቻለሁ። ይሄንን አሁን በዚህ ሰዓት ለምን ታወራታለህ? በቃ አይ ለዛ ነው የምታለቅሰው ነው ሌላ ነገር ነው አይደል? ይሄንን በዚህ ሰዓት መንገር አያስፈልግም። ሰላም ታዲያ ታምሽ የምንጣላ። እሺ አሁን ቁጭ በይ። እንደዛ አሁን ስለሱና ስለዚህ አይደለም እና እንድታቂ የምፈልገው ነገር ደህና ነው። በቃ እስኪ አሁን ራስሽን አረጋጊ። መጀመሪያ ልንገርሽ ከልጁም አንቺ ትቀድሚያለሽ። ራስሽን አረጋጊ። አንቺ ስትኖሪ ነው ሁሉ ነገር አይደለም ነው። ቆይ ኪያ አዳምጪ። አንቺ ስትኖሪ ሁሉ ነገር ይኖራል አይደለም ነው። አንቺ ስትኖሪ ሁሉ ነገር ይኖራል። አንቺ ስትተርፊ ሁሉ ነገር ይተርፋል። ግራ አትጋቢ። ኤቭሪ ነገር ሁሉ ነገር የሚሆነው ማለት ነው ኪዬ ካንቺ ጋር ነው አይደለም ነው ኪዬ። ገና ፍቅርም ብቻ እኮ አይደለም አይደል? የአሜንም አባት ሆናለሁ እኔ አይደለም? ከዛም ደግሞ ሌላም ሴት ደግሞ እንወልዳለን አይደል? ድጋሚ አይደል አይደለም ነው ልጅ እንወልዳለን አልኩሽ እኮ አይደለም? አንወልድም እንወልዳለን። ምን አንተ እንደራስቶ ነው ተናቀል ደህና ነኝ። ለምንድን ነው አሁን ራስሽን ታጨናነቂ? እሺ ነው የሆነ ነገሩን አጥቷል። ምንም አልሆነም። እሺ ወይ ቶፋ ጋር ደውልልኝ። በቃ እሱ ጋር ደውልልኝ። በቃ እናንተ ምንም አልሆነም። እና አሞሽ እያለ ታዲያ አሟታል ብዬ ደወልኩለት መጣ። በቃ እና ለምንድን ነው የምታለቅሱት? እሺ ሐኪም ቤት እያየሁሽ ደስ ይበለኝ እንደ ሐኪም ቤት እያየሁሽ እዚህ አንቺ አሁን የእርግዝና ታይምሽ ነው። ሐኪም ቤት አይደለም አኩርፈሽ አይቼ ደስ ብሎኝ ታውቂያለሽ። በቃ ታዲያ እያወቅሽ ለምን እስኪ አንድ ነገር ንገሪኝ።
አንቺ እዚህ ቤት ውስጥ ምናምን የሆነ በዚህ በእርግዝና ሰዓት እኔና አንቺ መናፈሻ፣ እኔና አንቺ መዝናኛ፣ እኔና አንቺ ምናምን ደግሞ ዱባይ ብለን እንሄዳለን ብዬ እያሰብኩ ነበር። ትንሽ ጊዜ ተዝናንተን ከልጃችን ጋር እንመጣለን ምናምን ብዬ እያሰብኩ ነበር። እና አሁን እንደዚህ ሆስፒታል ውስጥ ሳይሽ ምናምን ነገር ታዲያ ደስ ብሎኝ እንድስቅ ነው የምትፈልጊው? ስላልበላው እኮ ነው። ተበያለሽ በቃ ከዚህ በኋላ እሺ። ቃል ትገቢልኛለሽ? እሺ ካለኝ ማለት ነው። እሺ ቃል ትገቢልኛለሽ? ኪዬ ከኔ ጋር ነው አይደል? እድሜ ልክሽን ያየሽው ዶክተር ለሽ ታስቸጋሪ ስለሆነች በቃ ዶክተር ያለውን ነገር እንትን ይበላችሁ። ዶክተር ይሄ ወድጃለሽ። እሺ እንድታቂ የምፈልገው ነገር ቢኖር እድሜ ልክ እንዲህ ፍቅርሽ ይኖራል። እሺ ምንም ነገር ቢፈጠር ምን ማለት ነው ካንቺና ካንቺ ጋር ነው። እሺ ምንም የተፈጠረ ነገር የለም። በቃ አታጨናንቃት። አሁን እረፍት ታርቅ። በቃ ምንም ነገር ቢፈጠር ምን ካንቺ ጋርና ካንቺ ጋር ነው። እሺ ባንቺ ዙሪያ ነው ያለው። እሺ ነይና እሺ እሺ ነይና ምንም የተፈጠረ ነገር የህክምና ውጤት ማውጣት እናወራለን። እኔና አንቺ እነሱ እንትን እባክህ ውጪ ትሆናለሽ። እሺ ኪዬ ምንም እንትን የሚልሽ ነገር የለም። እሺ ወድሻለሁ። እሺ እጅግ አፈቅርሻለሁ። እሺ 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 በቃ እሺ እስኪ ያነጋግራትና አና ወይ በቃ አኖር እባክህን ውጪ ትሆናለሽ። እሺ ድንጋጤው ነው እንደዚህ እያደረገ ያለው እሱ። እሺ መጡ እዚህ ነው። እሺ እንዳት እሺ የመጀመሪያ ሽት ነው ሆስፒታል እዛ ተደናግጠው ነው የድንጋጤ ነው እያለቀሽ ያሉት እንጂ ምንም የተፈጠረ ነገር የለም። አንቺ ራስሽን አረጋጊ። ምን የሚሰማሽ ነገር አለው? ምንም ስሜት የለም። ቅድም እንደነገርሽኝ ከሆነ እንደዚህ አይነት ነገር እንትን ብሎ የሚያውቅም ብለሻል። የምግብ እጥረት ነው እንትን ያለኝ ብለሻል። አንዳንዴ ጨንቀኝ ደግሞ ይጠለኛል ብለሻል። መልካም እንግዲህ ምርመራ አድርገንልሽ እንትን እንዳለው ከሆነ ምርመራሽ የሚያሳየው ወይ ልጁን የምትወልጂ ከሆነ አንቺ ላይ አደጋ እንደሚፈጠር ነው። ግን በመጀመሪያ ራስሽን አረጋጊ። እየሰማሽ ነው? እየሰማሽ ነው እኮ። መጀመሪያ ራስሽን አረጋጊ። ቃል ግቢልኝና ያለን ነገር እኔ በደንብ አስረዳሻለሁ እኮ። ተረጋጊ። መጀመሪያ አንቺ ተረጋጊ። ደገፍ ለማለት ነው። ራስሽን አረጋጊ አንቺ። እነሱም እንደዚህ የሚያሉት በአንቺ ምክንያት ስለሆነ አንቺም ተረጋግተሽ እነሱም እንዲረጋጉ ማለት ነው። እየሰማሽ ነው? አሁን ቃል ትገቢልኛለሽ በምነግርሽ ነገር እንደማትደናገጪ። እሺ አሁን ደህና ነሽ? መልካም። ችግር አለ? ምንም ችግር የለም። እና ምንድን ነው ነገር አለ? ምንም አልሆንሽም። ደህና ነሽ። እንደማይሽ ከሆነ ደህና ነሽ። ጤንነትሽም ደህና ነው። ምንም እንትን ያለ ነገር የለም። አሁን አንቺ መረጋጋት አለብሽ ስልሽ ራስሽን አረጋግተሽ እንትን ማለት አለብሽ። የሰማሽ ነው? ከዚህ በፊትም እንደነገርሽኝ ጭንቀት ሲኖርብሽ እንደሚጥልሽም ነግረሽኛልና አንዳንዴ ግን አንቺ የተሳሳትሽው ስህተት ያደረግሽው ምንድነው? ወደ ትዳር ሲገቢ ወደ ፍቅር ወደ ትዳር ሲገቢ መጀመሪያ ማድረግ ነበረብሽ፣ ራስሽ ላይ ክትትል ማድረግ ነበረብሽ። ከትዳር በኋላ ልጅ ይመጣል። ልጅ ሲመጣ ደግሞ ክትትል ያስፈልጋል፣ ራስን መንከባከብ ያስፈልጋል። የሰማሽ ነው? እዛ እነዚህ አይነት ጉለቶች ስላሉ ራስሽ ላይ አደጋ እየፈጠርሽ ነው ያለሽው። እያልኩሽ ያለሁት አሁን ባለሽበት ሁኔታ ራስሽን ለአደጋ እየጣልሽ ነው ያለሽው። በጭንቀት ምክንያት ጭንቀት እንትን ስትይ አሁን ባለበት እርግዝና ባለበት ጭንቀት አይችልም። እርግዝና በባህሪው ማለት ነው። እንደዚህ አይነት ነገር ምን ያመጣል? የማህፀን መሳሳት ወይ አንስቶቲክ የምንለው ነገር ያመጣብን ይችላል ማለት ነው። እና ደግሞ ይሄ ደግሞ የሚያጋጥም ነገር ነው። አብዛኛው ከ95% 5% ሰዎች ላይ የሚከሰት ነገር ነው ይሄ ነገር። እና አንቺ ራስሽን መረጋጋት አለብሽ።
የልጅሽን መልክ ታውቂያለሽ? አታውቂውም? ልጅሽ ወንድ ሴት ታውቂያለሽ? ስለዚህ እኔ ግን ከዛ በፊት ከልጅሽ በፊት እኔ አንቺን አውቅሻለሁ ማለት ነው። ገባሻ ያልኩሻለሁ። ስለዚህ አንቺ ሆነ ራስሽን አረጋጊ እና ይሄ ደግሞ ያለ ነገር ነው፣ የሚያጋጥም ነገር ነው፣ ኖርማል ነው። አሁን ባለሽበት ሁኔታ የደረሰብሽ አደጋ ወይ አንቺን ወይ ልጅሽን እንድንመርጥ ያስገደደን ሁኔታ ላይ ያለ ነው። ልጅሽ የፈለኩት ከባለቤትሽ ከአንዋርም ጋር አውርተን ነበር። ስለዚህ ምርመራ አድርገንልሽ እንዳየነው ከሆነ ማህፀንሽ ውስጥ አንዱ ልጅ አደጋ እንዳለ ያሳያል ማለት ያመላክታል። እኮ በጣም ጤነኛ ነኝ። እኔ እኮ በጣም ደህና ነኝ ዶክተር። እሱማ ደህና ነሽ እኮ ደህና ነሽ። ተረጋጊ። ይሄ ያለ ነገር ነው፣ የሚያጋጥም ነገር ነው። ምን የሚያጋጥም ነገር? ደህና ነኝ እኮ ዶክተር። እሱማ ደህና ነሽ እና ስለዚህ አሁን ውስጥሽ ያለው ማህፀንሽ ውስጥ ያለው ልጅ አደጋ ላይ ነው ያለው። አደጋ ላይ አይደለም። በጣም ደህና ነኝ። ምንም እያመመችኝ አይደለም። ደህና ነኝ። እኔ በጣም ደህና ነኝ ዶክተር። የነገርኩሽ እኮ ነው። አሁን ወይ ካንቺ ወይ ከልጁ መምረጥ አለበት ተብሎ ባለቤትሽም አቶ አንዋር ፈርሟል። ምንድን ነው የፈረመው? ወረቀቱ ላይ ፈርሟል። ምንድን ነው የፈረመው? እየሰማሽኝ ነው? ቀይ ስሚ፣ ተረጋጊ። እሺ፣ ምንድን ነው የፈረመው? ላስረዳሽ። ተረጋጊ። ምንድን ነው? ተረጋጊ እያልኩሽ ያለሁት ማለት ነው። ወይ አንቺን ወይ ልጁን ማትረፍ አለብን። ልጁን ካተረፍን አንቺ ትልቅ አደጋ ላይ ትወድቂያለሽ። ዶክተር፣ እኔ እኮ ልጄ ደህና ናት እኮ። እኔ እኮ ደህና ነኝ። ውስጥ ያለችው ልጅ እኮ በጣም ደህና ናት። ምንም እያመመኝ እኮ አይደለም። ምንም አላመመኝም። በዚህ በጭንቀቱ ምክንያት ልጅሽ ላይ ማህፀንሽ የመውረድ ሁኔታ ያሳያል። ይህ ደግሞ በሕክምናው በምንለው አንስቶቲክ እንለዋለን። መዳን ትችላለች አይደል? ልጅ በሚያሳዝን ሁኔታ 50-50 ነው። ወይ አንቺ ወይ ልጅ ማትረፍ 50 አልጠብቅ። ለምንድን ነው የምትቸኩሉት ዶክተር? ለምንድን ነው የምትቸኩለው? እኮ ባለቤትሽም እንዳለን ከሆነ ምርመራ ደግሞ ታደርግ ብሎ ነበረ። እንዳለው ምርመራ አድርገንልሽ አይተናል። ስለዚህ ወይ አንቺ ወይ ልጅሽን ማትረፍ አለብን ማለት ነው። እኔ እኮ ብዙ ኖር ያለው ዶክተር ያልተወለደልሽ ለምን ነው የምንገለው? ለምን ተረጋጊ ዶክተር። ምንድን ነው? ተረጋጊ እባክሽ። ምንድን ነው? አመማት ነው ዶክተር? መድኃኒት ስጧት። ምንድን ነው? ተረጋጊ። ለማላቆልሽ ስለኔ አንቺን መግደል አልችልም። ያንቺ ህይወት ላይ መፍረድ አልችልም። እባክዎትን ይዞሽ ይወጣል። ቆይ ዶክተር፣ እሺ አረጋጋታለሁ። ተረጋጊ። አንቺ መግደል አልችልም። አንቺ ልገልሽ አልችልም። ኪዬ ለማናውቀው ልጅ ስንል አንቺን አንገልም። አንቺን አልገለም። ልጅ 10 ፍቅር ልንወልድ እንችላለን። 10 ሴት ልጆች ሊኖሩን ይችላሉ። 10 ወንድ ልጆች ከዚህም በኋላ ሊኖሩ ይችላሉ። ኪዬ ግን አንቺ ግን አትሞች።
አንቺ ግን አትሞቺም። ልጅ ፈልጌ አንቺን አልገልም። አላማክረኝ። እንዳንቺ አይነት እብድ አላማክረኝ። ልጄን አድርግ እኔን ግደልኛለሽ። ለየትኛው ልጅ ስም ያወጣሁላት ምን ነኝ? ስም ያወጣሁላት ምን ነኝ? እናቴ አገስቴ ሴት ልጅ ናት። አገስቴ ረግማኝ ነበረ። እናትሽ ባልኝ አገስቴ ላይ ንገሪኝ። አገስቴ እሺ ይቅርታ በቃ ከሱ መለየት እኮ ነው እለያለሁ። አገስቴ በማርያም እወዳለሁ። በማርያም በጀርባሽ አድርግልሽ በይኝ። አገስቴ በማርያም አይሆንም ነገር ነግሬሻለሁ። አዳምጪ። አንቺ ማጣት አልችልም ኪዬ። አንድ ሺህ ፍቅር እንወልዳለን። እሷ ናት ያጠነከረችኝ። በአንቺ አልተጀመረም እኮ እየሰማሽ ነው። አልተረዳኝም። ዶክተር ናሽዝማ ዶክተር ናዮያክ ናዝማ አድጋለች። ስሚኝ፣ አሁን እኔ ስሚኝ፣ ይሄ በአንቺ አልተጀመረም። ሰማሽ ዶክተር? አንቄ እገልሻለሁ። ነግሬሻለሁ። እዚህ ጋር ባለቤትሽ ነው መወሰን የሚችለው። አገስቴ ይዘሽኝ ሂጂ። አሁን ይዘሽኝ ሂጂ። አገስቴ ይዘሽኝ በቃ አንቺ እኮ ነሽ ያሳደግሽኝ። አገስቴ ይዘሽኝ በቃ ለስማሽ ነው አገስቴ በቃ ሶቺኝ በገብርኤል አገስቴ በማርያም ካልተረዳሽኝ እሞትብሻለሁ። የሰማሽኝ ነው። ያባንክ ምክንያት ሁሉም እየተጠናቀቀ ነው። እባክሽን ላውራክ ቢሮ ብናወራሽ እባክሽ። ሌላም ታማሚ እየረበሻችሁኝ ነው። አሁን በቃ እንቅልፍ እየሰራ ነው። የባስ እያለቀስክ ልጅቷን ማሳጨም ልገልሽ አልችልም። ልጄ ላይ የማላውቀው ልጄ ላይ ልፈርድ እችላለሁ። አንቺ ላይ ግን ልፈርድ አልችልም። እኔ ራስ ወዳድ ሆኜ አይደለም።
አንቺን ለማትረፍ ነው። ልጄን ከመረጥኩ አንቺ ትሞቺብኛለሽ። አንቺ ካለሽኝ ግን ብዙ ፍቅሮችን ብዙ አሜኖችን እንወልዳለን። እባክሽ ተረጂኝ። መኖር አለብሽ። የባሰ መድኃኒቱን እንትን እያተባው ነው። ለእናንተ እንደሷም ሲባል ሁላችሁም መረጋጋት አለባችሁ። እየሰማችሁኝ ነው? በቃ ረፍታችሁ እንጂ ተባክተን እንጂ ይሆናል ማለት ነው። እሷ መረጋጋት አለባት። አቶ አናር አሁን ተረጋጋ። ጥሩ ውሳኔ ነው የወሰንከው። ሰማይ ነው። ምን ጥሩ ውሳኔ ነው? ልጄን መግደል? ይሄ እኮ ያለን የሚፈጠር ነገር እኮ ነው። እየሰማኝ ነው። አንዴ ወስናል። በቃ እኔም ቢሆንም ማደርገው ነው። ሌላም አባት ቢሆንም ሌላ ሰዎችም ቢሆንም የሚያደርጉት ነው። ምክንያቱም ወደፊት ብዙ ፍቅሮች፣ አሚኖች ቅድም እያልከ የነበረውን ነው እንትን ምልክ ወደፊት ብዙ ልጆች መውለድ ትችላላችሁ። ብዙ ተስፋ አላችሁ። ይህ በአንድ ነገር እንደዚህ እንትን ልትሉ ልትደናገጡ አይገባም። እየሰማኝ ነው። ኪያዬን ባልመርጥ ልጄን ነበር የሚሆነው። በፍጹም ደግሞ ኪያዬን ከማንም ላስመልጥ አልችልም። በጣም ፈርቼ ነበር። እውነት አሁን እኔ ልጅህን ትመርጣለህ ብዬ በጣም ፈርቼ ነበር። እውነትም ትወዳታለህ። ጥሩ ውሳኔ የወሰንከው ምንም ሊጸጽትህ የሚችል አይደለም። እግዚአብሔር ይስጥህ። እኔ በዚህ ሰዓት ልጄን ብለህ ጉር ትሰራኛለህ። እንዴ ሲጀመርም መሆን ያለበት እሷን ነው መምረጥ ያለበት። ምክንያቱም ወደፊት ብዙ ነገር እንደምትወዳት ራሱ ያረጋገጥኩበት ነው። ስለዚህ ደግሞ ወደፊት ብዙ ልጆች ማፍራት ትችላላችሁ እኮ የሰማይ ነው። ወደፊት ብዙ ልጆች ማፍራት ትችላላችሁ። ባይሆን ደስ ይለኛል። አሁን ራስን አረጋግጥ፣ እሷም እንድትረጋጋ ማድረግ ነው። ምንም የሚጸጽትህ ነገር አይደለም። አሁን መድኃኒቱ አንድ ለ30 ወይ ለ15 ደቂቃ ነው እንድተኛ የሚያደርጋት። ከዛ በኋላ ገብተህ ማየት ትችላለህ ማለት ነው። ሰምተኛላ? እሺ። እና አሁን ራስን አረጋጋ። ግን ዶክተር ከልጄ ሚስቴን መምረጤ ትክክል ነኝ አይደል? ልክ ነህ 100% እርግጥ ልክ ነህ። መምረጤ ትክክል ነኝ አይደል? ልክ ነህ። ምን ጥያቄ አለው? ይሄ እኮ ጥያቄ የለውም እኮ። ልክ ነህ ያደረከው። ትክክለኛ ውሳኔ ነው እኮ የወሰንከው። ወደፊት እኮ ብዙ ተስፋ አላችሁ። ብዙ ልጆች የመውለድ ተስፋ አላችሁ። የሚገባ ምንም ነገር የለም። ጥሩ ነገር ነው ያደረከው። እግዚአብሔር ይስጥክ። እሷን ከተረፈች ነገ ብዙ ተስፋ ይኖራል። ስለዚህ አንተ ይሄንን እኔ በውሳኔ በጣም ነው የተደሰትኩት። ምንም አንተንም ወደኋላ የሚጸጽትክ ነገር አይደለም። አሁን ራስህን አረጋጋ። አንተ ተረጋግተህ ስትተረጋጋ አሁን ተረብሸህ አይታህ በጣም ተረብሻለች። ስንት ህልም ነበራት በልጇ ላይ፣ ስንት ተስፋ ነበራት። ትሰበራለች እኮ አንተ ከተጽናና ከአንተ ከበረታክ እሷ ምንም አትሆንም። አሁን ያንተ ሁኔታ ነው ደግሞ ለእሷ የሚወስነው። ስለዚህ አንተ ራስህን አረጋጋ። እንደሆነ ካትይክ ዶክተር ግን ተጨማሪ ምርመራዎች መደረግ አለባቸው። በቃ እንደነገርኩህ ምርመራ ተጨማሪ ምርመራ መደረግ አለበት። እንደገና እንዳልከን እኮ ምርመራ አድርገንላት ከነገና ያየነው እንደገና አሁን መደረግ አለበት። ችግር የለውም። አንተ ካልክ እናደርጋለን። እስከ መጨረሻው ደጋግማችሁ አድርጉ። ችግር የለውም። እኛ ምርመራ እናደርግላታለን። ችግር የለውም። አንተ ብቻ ራስህን አረጋጋ። እንደዚህ እየሆንክ እሷ ጋር እየገባክ እሷንም አረብሻት። ሰማኝ። የባስ ሌላ ነገር ውስጥ እንድገባ ነው የምታደርጋት ልጅቷን። በዚህ ሁኔታ አእምሮ እንዲነካ አታርጋት። ሰማኸኝ? ይሄ ያጋጥማል። ነገርኩህ። በቃ እንድደጋግመውም አታርገኝ። እኔንም አታርክመኝ። ሌላ ታማሚም እየረበሽክብን ነው። እዚህ ራስን አረጋግተክ ፈረው። ምንም ያስፈራ ነገር የለውም እኮ። በቃ አንዴ ወሰናል እኮ። ወንድ ልጅ ነህ፣ ቁረጥ በቃ። እንዴት ይሻልከኝ ዶክተር? በኪዬ ልጨክን? ማንም ሰው ቢሆን እኮ የሚወስነው ነገር እኮ። በልጄ ልጨክን? ጨርሳችሁ እና ሊያት በቃ ራስን አረጋጋለህ ማለት ነው። አንተ ራስን አረጋጋ። አይ ኪዬ 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 ዶክተር ኪዬ ልጅ ኪዬ ኪዬ
ወይኔ እባክሽን ይችላል። ምን ሆነክ ነው? አልኩኝ ዶክተር አምጣልኝ። አሁን ተረጋጋ።